ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ የቀጠለ የመረጃ ሰዓታችን ነው። በአሁኑ ሰዓት እንግዲህ በዓለማችን ላይ በርካታ ክስተቶች እየተከናወኑ ይገኛሉ። ነገር ግን እኛ ከዛ ውስጥ ለአድማጮቻችን ይጠቅማሉ ብለን የምናስባቸው መረጃዎች ነቅሰን አውጥተን እንደ እግዚአብሔር ቃል የምንፈተሽበት ክፍለ ጊዜ ነው። ፓስተር አለማየሁ ይህንን አዘጋጅቶ መጥቶልናል። እንግዲህ ትኩረትን ሰጥተን እንድናዳምጥ በጌታ ፍቅር እንጠይቃለን። ይህ ፕሮግራም ደግሞ ተደራሽ እንዲሆን ለሌሎችም እንዲዳረስ ሼር በማድረግ አንድ ሰው ቢያንስ ለ10 ሰው ሼር በማድረግ የአገልግሎቱ አጋር በመሆን ምቹ ጊዜ መጥቶለታል። ከዛ ውጪ ደግሞ በየዕለቱ የምንለቃቸው ፕሮግራሞች ወደ እናንተ እንዲመጡ ሰብስክራይብ በማድረግ እንድትተባበሩ በዚህ ሰዓት እንጠይቃለን። አስተያየት የምትሰጡን ወገኖች በጣም እጅግ አድርገን እናመሰግናለን። በአሁኑ ሰዓት እንግዲህ የዓለማችን ትኩረት የወሰደው መረጃ የምናቀርብበት ክፍለ ጊዜ ነው። በቀጥታ ወደዛ አመራችኋለሁ። መስመር ላይ ፓስተር አለማየሁ አለ። ወደዛ እንሄዳለን። መልካም ጊዜ። ፓስተር እንዴት አመሸ? እንደምን አመሸ እንደሚልቃል። ከመሸ ተገናኝተናል። እንግዲህ ያው ቀን ላይ በጣም ወሳኝ የሆነ መረጃ አቀብለናል። ምናልባት ያላዳመጡ ወገኖች ካሉ ገባ ብለው መረጃውን እንዲያዩና ግዴታቸው እንዲወጡ ማሳሰብ እንፈልጋለን። በቀጥታ ወደ አንተ ሄዳለሁ። እስኪ መረጃዎችን አጋራን። እንግዲህ ሰሞኑን ታውቃለህ ዶናልድ ትራምፕ ሮም ነበሩ። ከአይፖፕ ከበላይ ተገኝተው ነበረ። እዛ ከተለያዩ መሪዎች ጋር ዲስከስ አድርገዋል። ከዜሌንስኪም ጋር ተገናኝተው ዲስከስ አድርገዋል። ነገር ግን ከዛ መልስ ለጋዜጠኞች በሰጡት መግለጫ እንዲሁም ደግሞ በእሳቸው በሚጽፉበት ትሩዝ በሚባለው ማህበራዊ ድረገጽ ላይ ያስቀመጡት ነገር አንድ ነገር ግብፅን ድንጋጤ ውስጥ ከቷታል። ስለ እንዲቀላል ድንጋጤ አይደለም እና በመሰረቱ እንደው እኛ ክርስቲያኖች የጌታ ልጆች ስለሆን ነው እንጂ ግብፅ በኢትዮጵያ ላይ ያደረገችው ነገር እንደው ክርስቲያን ባትሆን ከዚህም በላይ ይገባታል ትላለህ። ወድሜ ልክ ይቺ ሀገር ኢትዮጵያ የምትባለው ሀገር ዳሁን እንድትኖር ካደረጉ ሀገሮች መካከል እና ግንባር ቀደም ሴራን ሲያጠነጥኑባት ከነበሩ ሀገሮች መካከል ግብፅ አንዷ ነች። ቁጥር አንድ ነች። በጣም ያሳዝናል። ምንድን ነው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዛሬ ትናንትና ማለት ነው ጋዜጣዊ መግለጫ ሲሰጡ በግብፅ ላይ ከባድ ውሳኔ ያስተላልፈዋል። ይህም ያስተላለፉት ምንድን ነው? ከዚህ በኋላ የአሜሪካ የጦርና የንግድ መርከቦች በሙሉ በፓናማ ቦይ ሳይከፍሉ በነፃ ያልፋሉ። ቆረጣል 4 ነጥብ እና ያልፋሉ። ነገሩ በግብፅ ብቻ አይደለም፣ በፓናማ ቦይም ላይ ይህንን ውሳኔ አስተላልፈዋል እና ለምንድን ነው ይህንን ያስተላለፉት? ምን መብት አላቸው? ሰው ሊጠይቅ ይችላል። ሲዝ ቦይ የግብጾች አይደለም የሰራችው አሜሪካ ነች። በ1948 በኋላ በተነሳው ጦርነት በግብፅና በእስራኤል መካከል ወዳጅነት ሲመጣ የካምፕ ዴቪድ ስምምነት እና ያ ካናል እንዲሰራ ምክንያት የሆነችው እና ያ ቦይ እንዲቀደድ ሊመረቅ ያደረገችው አሜሪካ ነች። ከዛ በኋላ ደግሞ ያ ቦይ በማነው ተወስዶ ነበር? በእነ እስራኤል በቁጥጥር ስር ውሎ ነበር። በተባበሩ መንግስታት ድርጅት ተከራክራ ያ ቦይ እንዲመለስ ያደረገችው አሜሪካ ነች። ስለዚህ መብቶ ነው። ልክ ነው። አሁን ጫወታው አይደለም። በግብፅ የሚያልፉ አብዛኛ መርከቦች የአውሮፓና የአሜሪካ ነው። የአውሮፓ መርከቦች ይሁን እንጂ ባለቤትነታቸው አሜሪካ ነው። የአሜሪካ ካምፓኒዎች ናቸው። ግብፅ ደግሞ
በሲዩዝ ካናል $11 ቢሊዮን ነው በአመት የምታገኘው። ቀላል አይደለም። ይሄ በጦርነቱ በተለይ ይሄ እንትን ኤደን ባህረ ሰላጤ ላይ በሚደረገው የቀይ ባህር ውጊያ ትንሽ የመቀዛቀዝ ነገሩ ወደ 6 ወደ 5 ወደ 7 ዝቅ ብሎባታል፣ ብዙ መርከቦች በዛ ስለማያልፉ። ነገር ግን አሁን ይህንን ውሳኔ ዶናልድ ትራምፕ ሲወስኑ ግብጾች ከዳር እስከ ዳር ነው እንደ እብድ የሆኑት። አይደረግም ሉዓላዊነታችንን ነው ያሉት። አሁን ሉዓላዊነት ነው ካሉ በየዓመቱ የግብፅ መከላከያ የሚደገፈው ከአንዳንዶቹ $3 ቢሊዮን ነው ይላሉ፣ አንዳንዶቹ $4 ቢሊዮን ነው ይላሉ። አንደኛ ያንን ታነሳለች፣ ሁለተኛ ማዕቀቦች ልታደርግ ይችላል ዶናልድ ትራምፕ ይችላል። ስለዚህ የግብፅ ኢኮኖሚ ወደ ምንድን ነው የሚመጣው? ያሽቆለቆላል። አፈርድሜ ነው በነፃ እንለፈር። አለበለዚያስ ቤንጌሪዮን ካናል ይሰራል። መድበዋል እኮ እሱን እስኪሰራ ነው። ይህንንም እኮ አሁን ቤንጌሪዮን ካናል ለመስራት እኮ ባለው ቴክኖሎጂ $55 ቢሊዮን መድበዋል። አሁን ባለው ቴክኖሎጂ ብዙ ዓመት አይፈጅም። እና ይህንን በፓናማም ላይ አንስቷል። የፓናማ ፕሬዚደንት መልስ አልሰጡም። የሚገርም እኮ ፓስተር እንደ ሰሞኑን ግብፅ ያደረገችውን ሰምታል አይደለ? ከቻይና ጋር የጦር ልምምድ እንዳደረገች ሰምታል። ይህን በዚህ 2 ቀን ውስጥ ማለት ነው አድርጋለች። ከቻይና ጋር ከፍተኛ የሆነ የጦር ልምምድ እንዳደረገችው እና እንግዲህ አስብ፣ ከዛ ከቻይና መሰሪ የሆነ አቋም እኮ ስላላት እኮ ነው አሜሪካንም እንደዚህ አይነት ውሳኔም እኮ እንድትወስን ያስገደዳት። እና የግብፅ እንግዲህ መናፍስቱ ዓለም እዛ አካባቢ የሚሰራው እንደሆነ አላቅም፣ ብቻ ግብፅ በታሪክ ውስጥ በጣም የዋዠቀ አቋም ያላት ሀገር ናት። እኔ አድጌ በእድሜ እዚህ እስክደርስ ድረስ ለኢትዮጵያ ግብፅ መልካም ያደረገችው ነገር አይታየኝም። ለምሳሌ ከድሮ ጀምሮ በኦርቶዶክሱን ተጠቅማ ይችን ሀገር እንዳታድግ አድርጋለች። የኦርቶዶክስን እምነት ጳጳሶች እየተሾሙ ገብተዋል ጳጳሶች። ከዛ በኋላ ደግሞ ምንድነው አማጽያንን በማስነሳት በመደገፍ ከጀርባ የተለያዩ አማጽያኖችን በመደገፍ ኢትዮጵያ እንዳታድግ ካደረጉት ዋነኛ ቀንደኛ ብዬ የምላቸው ሀገሮች ግብፅ ናት። እና ለኤርትራ መገንጠል ትልቅ አስተዋጽኦ ያደረገችው ግብፅ ነች። እና እነዚህ ነገሮችን ስትመለከታቸው ጊዜ በሴራ የምትኖር ምንም የኢኮኖሚክ ሪሶርስ የላትም ከአባይ ውጭ። ከአባይና ከሲዩዝ ካናል ውጭ እኮ የኢኮኖሚ ሪሶርስ ያለ ሰሞኑን ራሷን ጅቡቲ ወደ ራሷ እንዴት አድርጋ እንደጠለፈችው ሁሉ እኮ ማህበራዊ ሚዲያ እኮ ያጨናነቀው ነገር ነው። ሰምተሃል? ሰምቻለሁ። የታወቀ ነው። ግን የዶናልድ ትራምፕ ውሳኔ በጣም አስደስቶኛል። በጣም ደስ የሚል ውሳኔ ነው የወሰኑትና ሌላው እንግዲህ ሰሞኑን ታውቃለህ የኢራንና የአሜሪካ ድርድር በኦማን ተካሂዶ ነበረ። የተካሄደው በዋናዎቹ ተደራዳሪዎች ሳይሆን በኤክስፐርት ደረጃ ነው። በኤክስፐርት ደረጃ ሲሆን የዓለም አቀፉ የአቶሚክ ቦምብ ኢነርጂ ከኢራኑ መንግስት ጋር ያላቸውን ትብብር እንደሚያጠናክሩ ተናግረዋል። እኚህ ሰው አርጀንቲናዊ ናቸው። እንደሚያጠናክሩ ተናግረዋል። አንዱም ማለት በዚህ ቴክኒካል ስምምነቱ ጠንክሮ እንደሄድና እንዲገፋ እስካሁን ድረስ ግን ደግሞ ምንድነው ያሉት በጥሩ ሁኔታ እየሄደ እንደሆነና ድርድሩ እንቅፋት እንደሌለው ተናግረዋል። እንግዲህ ራፋይ ግሬዚ ይባላሉ የአቶሚክ ቦምብ ተቆጣጣሪ። እንዲሁም ከኢራን የውጭ ጉዳይ ሚኒስትር አፓቺ ጋር ስለ ድርድሩ ግራዚ ገለጣ ተደርጎላቸዋል እና በተለይ የዓለም አቶሚክ ቦምብ ኤጀንሲ አንዱ ከሚያበረታታው ነገር ምንድን ነው? ለአረንጓዴ ልማት አቶሚክ ኢነርጂን መጠቀም ይደግፋል፣ ያበረታታልም፣ ይደግፋልም፣ ሙያዊውን ድጋፍ ይሰጣል።
ስለዚህ ከእሱ ጋር እንትን ብለዋል። ድርጅቱም ለዚህ ድርድር ድጋፉን ገልጧል። ለድርድሩ ለሚደረገው ማንኛውም እገዛ እንደሚያደርግና ከድርድሩ ጎን እንደሚቆም እንትን ብሏል። በጣም የገረመኝ ነገር ምን መሰለህ? ኢራን ለመምታት ተዘጋጅታለች። ይህንን ኢራን ለመምታት ምን አድርጋለች? ይቅርታ፣ እስራኤል ኢራንን ለመምታት ተዘጋጅታለች። ምክንያቱም ትናንትና ሁለት ትንሽ ጨረፍታ የተናገርነው የፍንዳታ ጉዳይ ነበር። ያ ፍንዳታ ወደ ከ28 ሰው በላይ ሞቶበታል፣ በብዙ መቶዎች ቆስለውበታል፣ ብዙ ንብረት ወድሟል። ግን ወዲያው የኢራን የደህንነት ክፍል ይህንን ድርጊት የተፈጸመው በታጨቀ ቦምብ እስራኤል እጇ አለበት ብሎ አስታውቋል። እስራኤል እጇ አለበት። ይህንን ፍንዳታ ያደረገችው እስራኤል ነው። ምክንያቱም በዛ ወደብ የሚገባው ከፍተኛው ነገር ለሚሳኤል መሳሪያ መስሪያዎች የሚሆኑ ኬሚካሎች ነው የሚገባው እና እሳቱን ለማጥፋት ረዥም ጊዜ ወስዶ ነበር። ረዥም ሰዓት ሁሉ ወስዶባቸዋልና ምን ልፈልጌ ነው ይህ ድርድሩ እንትን ከሆነ ለትንሽ ጊዜ ሰላም የሚመጣ ይመስለኛል የሚቃና ከሆነ። ግን ያ እንዳይሆን ደግሞ የሚያደርጋቸው ነገሮች ሌሎች ነገሮች ተከስተዋል። በትናንትናው ዕለት እስራኤል ቤይሩትን ደብድባለች። ሌሊቱ ከትናንት ወዲያ ሌሊት ሙሉ ስደበድብ ነው ያደረችው እና የሐማስ የሂዝቦላ የትጥቅ ማከማቻ ነው የመጣሁት መሀል ከተማ ውስጥ ያለውን እና ቤይሩት ሳይረን ሲናወጥ ነበረ። ለተባበሩት መንግስታት ድርጅት አሳውቀዋል። ለጸጥታው ምክር ቤት ደግሞ ስብሰባ እንዲጠራላቸው ጠይቀዋል። እርምጃው ተገቢ አይደለም ብለዋል። ኢራን ግን የተናገረው የኢራን የውጭ ጉዳይ ሚኒስትሩ እስከ መቼ ድረስ ነው እስራኤልን እንደዚህ ዝም ልትባል የሚቻለው? ይሄ ሊያበቃ ይገባል ነው ያሉት። ሊያበቃ ይገባል የሚል ነው። እንግዲህ አሁንም አካባቢው የተረጋጋ አይደለም። ለምን የተረጋጋ አልሆነም ለሚለው ነገር የዓለም ፍጻሜ ስለሆነ ነው። የዓለም ፍጻሜ እየመጣ ስለሆነ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ሊገለጥ ስለሆነ ነው። ጌታ በደጅ ስለሆነ ነው። ቅዱሳን ደግሞ መንቃት አለብን። ልንነቃ ያስፈልጋል። ልናውቅ ያስፈልጋል። ምክንያቱም እንግዲህ እስቲ አንድ የእግዚአብሔር ቃል እንመልከት። ቁጥር 4 ላይ ቅድም ካነበብኩ ቆላስይስ ጠዋት ላይ ከተካፈል ነው ቆላስይስ ምዕራፍ 2 ቁጥር 4 እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪገለጥ ድረስ አምላክ ከተባለ ሁሉ ሰው ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። እንግዲህ የመጨረሻው መገለጫ በኢየሩሳሌም ቤተ መቅደስ ውስጥ ነው። የመጨረሻ መገለጫው በኢየሩሳሌም ቤተ መቅደስ ውስጥ፣ በዛ ሲመጣ ደግሞ እኔ እግዚአብሔር ነኝ ነው የሚለው። አሁን ይሄኛው እኔ ነብይ ነኝ ነው ያለው። እኔ የመጨረሻ የእግዚአብሔር መልእክተኛ ነኝ እያለ ነው ያለው። ቀን ላይ ያስተላለፍ ነው መልእክት ላይ እኔ ፖፕ ነኝ ነው እያለ ያለው። መሲሁ አይደለሁም እያለ ነው። ግን ይሄኛው ደግሞ የሚመጣው ምን እያለ ይመጣል? የመጨረሻው ሲመጣ መንገድ ስለተጠረገለት ዓለምን በኢኮኖሚው በሰላሙም በተለያዩም ነገሮች ስለሚያረጋጋና ጸጥ ሲል ሰውም ሁሉ ማን ነው ይሄ ይላል። አንድ ነገር እንድናውቅ የምንስር የሪሊጂየስ መልክ ይዞ አይመጣም። ይህንን ሰው በደንብ ሊረዳ ያስፈልጋል። ብዙ ቅዱሳን የሚመስላቸው የሪሊጂየስ መልክ ወይም ደግሞ ሃይማኖተኛ መስሎ ነው። የታወቀ ኢኮኖሚስት ነው፣ የታወቀ የፖለቲካ ሰው ነው፣ የታወቀ የሃይማኖት ጠበብት ነው። ሲመጣ ሁሉን አቀፍ ሆኖ ነው የሚመጣው። ሁሉን ለምን መሰለ? እዚህ ጋር ያለውንም ሊማርክ በሚችል እዛ ጋር ያለውንም ሊማርክ በሚችል ዓለም ቡራቡሬ ነች። ቡራቡሬን ደግሞ ወደ አንድ ከለር ለማምጣት ምንድነው የሚያስፈልገው? ሁሉን የሚማርክ ነገር ሊኖርህ ያስፈልጋል። ኢንተሌክቹዋል ሆኖ ነው የሚመጣው። ዓለምን ያሳምናል። ቴሌቪዥን ላይ ሲወጣ ያሳምንሃል። ምን ላይ ሲወጣ ያሳምንሃል። ነገር ግን ካደላደለ በኋላ ካመቻቸ በኋላ ካስተካከለ በኋላ ኢየሩሳሌም መቅደስ ላይ
መሲ ተገለጠ ብለው አቀባበል ያደርጉለታል። በሆታ በእልልታ በጭፈራ ድፍን እስራኤል በዓለም ዙሪያ ያሉ ይቀበሉታል። መሲያችን ተወለደ ብለው መሲያችን መጣ ብለው። ነገር ግን 3 ዓመት ከ6 ወራት ስታልቅ እኔ እግዚአብሔር ርኩሰትን በመቅደሱ ማድረግ ይጀምራል። ያን ጊዜ የመጣው መሲ እንዳልሆነ ድንዛዜ ከአይሁድ ተነስቶ አይሁድ ይባንንና እውነተኛው መሲ ፍለጋ አይናቸው ስለሚገለጥ በአባቶቻቸው መጽሐፍ የተጻፈውን መርምረው መጥቶ የሄደው ክርስቶስ የእግዚአብሔር ልጅ ሌላ እንደሆነ ስለሚያውቁ ያን ጊዜ ምን ያደርጋሉ? ስደት ቃወሙታል። ያኔ ነው የአርሜጌዶን ጦርነት የሚነሳው። ያኔ ነው ስደት በእስራኤል የሚሆኑ ሴቲቷ ወደ ምድረ በዳ ሸሸች ብለው ራእይ ላይ የተጻፈው ያኔ ነው የሚፈጸመው። ወደ ምድረ በዳ ትሸሻለች። ያኔ ነው 144 ሺዎቹ በዓለም ዙሪያ ወንጌልን ሰብከው ተሰውተው ተቀልተው ታርደው ከኛ ጋር ሊገናኙ ይመጣሉ። ስለዚህ ቅዱሳንን እንንቃ። ዘመኑ አልቋል። ላይክ፣ ሼር፣ ሰብስክራይብ አይረሳ። አብረን እናገልግል። አብረን የእግዚአብሔርን ሥራ እንስራ። በገንዘባችሁ ደግፉን። እንደወደዳችሁ ደስ እንዳላችሁ ጌታ ይባርካችሁ። ተባረኩ። እግዚአብሔር አብስቶ ይባርክ። ፓስተር መቼም በየቀኑ እየጨመረ ነው የመጣው። ታመጣለን መልእክት በጣም ቅዱሳን ጋር ግቡን ይመታል ብዬ አምናለሁ። እውነት ነው። እንግዲህ በዚህ በአለቀ ጠርዝ ላይ ባለንበት ዘመን ላይ የኛ ሚና ምንድን ነው? ንቁና ዝግጁ ሆኖ ክርስቶስን ዳግም መምጣት መጠባበቅ ብቻ ነው። ነጋዴው እየነገደ፣ ተማሪው እየተማረ፣ የሚሰራው እየሰራ ባለበት ቦታ የጽድቅን ሕይወት እየኖረ ክርስቶስን መምጣት ዘይቱንም እየሞላ መጠባበቅ ብቻ ነው የኛ ድርሻ። ስለዚህ እኛ ደግሞ በየጊዜው እንደነዚህ አይነት መረጃዎችን እያመጣን የማንቂያ ደወል ለመደወል ሙከራ እናደርጋለን። እንግዲህ ቅዱሳን ከቀኑ የቀጠለ መረጃ ነው ይዘን የመጣ ነው። እንዲሁም የእግዚአብሔርን ቃል ያው ተስፋ እናደርጋለን እንደሰማን። ከዛ ውጪ የእግዚአብሔር ፈቃድ ከሆነ ምናልባት አስቸኳይ የሆነ ነገር ካልገጠመን በስተቀረ በሐሙሱ ፕሮግራም የምንገናኝ ይሆናል። እስከዚያው ድረስ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ ከእያንዳንዳችን ጋር እንዲሆን የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። መልካም ምሽት ይሁንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ